ክቡራን ተመልካቾች ሁለተኛው ርዕሰ ጉዳያችን የሀገራዊ ምክክርን ይመለከታል። እንግዲህ ሀገራዊ ምክክር አሁን ያለበትን ሂደት ነው በተለይም የምንቃኘው። በተለያዩ ንዑሳን ቡድኖች ሲደረግ የነበረው ውይይት አሁን ያለበት ወደ መጨረሻው ምክረ ሀሳብ ወደሚዘጋጅበት ምዕራፍ የሚያደርሰውን የ500 ተመካካሪዎች ምክክር ውይይት የሀሳብ ልውውጥ የሚጠበቅበት ሂደት ነው። ይህ ሂደት በሂደትነት በጣም ወሳኝ የሚባለው ነው። ከዛ ጋር የተያዙ ጉዳዮችን ነው የምናነሳው። በረከት ይህንን ጉዳይ በተመለከተ በተለይ ሀገራዊ ምክክር የመጣበትንም ሂደት በተመለከተ ጠቅላይ ሚኒስትሩም ከሰሞኑ ከኦቢኤን ቴሌቪዥን ጋር በነበራቸው ቆይታ በተለይ ሀገራዊ ምክክር ላይ ሀገር መንግስትም የሰጠውን ትኩረት በጣም በአጽንኦት እያነሱት ነበረ። አሁን ላለንበትም ውጤት በደረሰበት ምዕራፍ በዚህ ደረጃ ምክክሩን ለማስኬድም በመንግስትም በኩል የተወሰደው ኮሚትመንት ጠቅላይ ሚኒስትሩም በግላቸው ያደረጉት ኮሚትመንት ከዛ ባሻገርም ደግሞ የሰላም አማራጭን ተቀብለው ወደ ሰላም መንገድ የተቀላቀሉ አካላትም የሁሉም ባለድርሻ አካላት ኮሚትመንትና ጽናት አሁን ላለንበት ወሳኝ ብለን ለምንደርሰው ምዕራፍ አድርሶናል። እንግዲህ ይሄ ደግሞ አጠቃላይ የምክክሩን ውጤትም እንደዚሁ በጉጉት እየጠበቅን ያለንበት ምዕራፍ ነው ማለት ይቻላል እና ከዚህ አንጻር ግን ቀደም ሲል እንዳነሳውት አሁን ያለንበት ሂደት በጣም በርካታ የሀሳብ ፍጭትን የሚጠይቅ እንደሆነ ይጠበቃል፣ ይታመናል። ምክንያቱም ወደ መጨረሻ ወደሚባለው ምክረ ሀሳብ የሚያመራ ከመሆኑ ጋር በተገናኘ ማለት ነው። ስለዚህ እዚህ ውስጥ ቀደም ሲልም ደጋግመን ስናነሳቸው የነበሩ በተለያዩ ፕሮግራሞቻችን የበጎ ሴት ብለን የምናነሳቸው ጉዳዮች በጣም ቁልፍና አስፈላጊ ሆነው የመጡበት ምዕራፍ ሆኖ እናገኘዋለን ማለት ነው እና ከዚህ አንጻር ቀደም ሲል በሂደቱ ጠቅላይ ሚኒስትሩም ሲያነሱት እንደነበረው ወደ ሰላም አማራጭ ፊትን መመለስ በራሱ እንደ አንድ በጎ ሴት ሆኖ ያለፉትን ሂደቶች አልፈንበታል፣ ጥሩ መደላድል ሆኖ አሁን ደግሞ ለምንጠብቀው ውጤት እንደዚሁ በውይይት ውስጥ የምንጠብቃቸው ተደጋግሞ ሲነሳ እንደነበረው ወርቃማውን መሀል የመፈለግም ጉዳይ ተብሎ የሚነሳው እንደዚሁም የመደማመጡ የሌሎችንም ሀሳብ እድል መስጠቱ የሚሉት ጉዳዮች ተያይዘው ይነሳሉና ያንን በማስቀደም እንጀምር። በተለይ መጨረሻ የሚጠበቀው ውጤት ላይ ከሚኖራቸው ሚና አንጻር መልካም። እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ በተደጋጋሚ በሚያደርጓቸው ቃለ መጠይቆቻቸው ውስጥ የምክክርን አስፈላጊነት በሀሳብ የመነጋገር የመከራከር ፍላጎትን በጠረጴዛ ዙሪያ በሚደረግ ንግግርና ክርክር ሰጥቶ በመቀበል መርህ ወደ መሬት የማውረድ ፍላጎትን በጽኑ የሚደግፉ በጽኑ የሚያስተዋውቁ መሪ ለመሆናቸው ተደጋጋሚ የቅርብ ጊዜውን ጨምሮ ከዚህም ቀደም ያደረጓቸውን ቃለ መጠይቆችን በምክር ቤት በሚኖራቸውም ቆይታ ውስጥ የሚያነሱት ቋሚ ሀሳብ ሆኖ እንደ መሪ የሚጠቀስላቸው ትልቁ ነገር ብዬ የማስበው ከምክክር አንጻር ያላቸው ጽኑ ፍላጎት ያንንም ደግሞ መንግስታቸው ደግሞ ለዚህ ያለውን ቁርጠኝነት ኮሚሽን ከማቋቋም ኮሚሽኑ ዛሬ እስከደረሰበት ደረጃ ድረስ እንደ መንግስት ሲያደርጉ የነበረው ድጋፍ አስተዳደራቸው ሲያደርግ የነበረውን ድጋፍ በዚህ ውስጥ መመልከት እንችላለን ማለት ነው። ለሀሳብ ልዩነቶች ጠመንጃ መምዘዝ የለብንም የሚል ጽኑ አቋም ያላቸው መሪ መሆናቸውን በቅርቡም ባደረጉት ቃለ መጠይቃቸው ውስጥ ይህንኑ አንጸባርቀዋል፣ አንስተውታል። አሁንም ዛሬም በጫካ ያሉ ዛሬም የሀሳብ ትግልን ሸሽተው በጠመንጃና በጦር አለያም ደግሞ በጦር መሳሪያ ላንቃ መነጋገር ለሚሹ ወገኖች ሰከን ብለን እንነጋገር የሚል ሀሳብ በድጋሚ ጥሪ ጭምር አቅርበውበታል። በነገራችን ላይና አሁንም እንነጋገር የሚል በራችን ክፍት ነው የሚል ሀሳብ ያነሱበት ነው። ወደ ምክክሩ መለስ ብለን ስንል እንግዲህ ምክክሩ በርከት ያሉ ሂደቶችን አልፎ አሁን ሀገራዊ የምክክር ጉባኤውን እያካሄደ አንድ ወር ሊሞላው ከ3 ቀናት ያነሰ ጊዜ ውስጥ ነው የምንገኘው። ሐምሌ 8 ጅማሮውን ሲያደርግ ላለፉት ከ20 ምናምን በላይ ለተሻገሩ ቀናት ሀገራዊ የምክክር ጉባኤ ውስጥ ከ4000 በላይ ሰዎች ከ4000 በላይ ሀሳቦች ከ4000 በላይ የሆኑ ብዝሃነት ያላቸው ዜጎች 130 ሚሊዮን የሚጠጋውን የኢትዮጵያን ሕዝብ ወክለው እየተነጋገሩ ነው ያሉት። ትላንትና የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ መግለጫ ሰጥተው ነበር። በመግለጫቸው ወቅት ያነሷቸው በጣም ፍሬ ነገሮች አሉ። በጥያቄም ውስጥ የተነሱላቸው ናቸው። አንዱ ክርክሮች አሉ፣ ጭቅጭቆች አሉ፣ ድምጾች በጣም ገነው ይሰማሉ የሚል ሀሳብ አነሱ። ከጋዜጠኞች የቀረበላቸው ጥያቄ ነው። በእርግጠኛም በተለያዩ መገናኛ ብዙሃን በአሉታ መንገድ እያደመጥናቸው ያሉ ሀሳቦች ናቸው። ምንድነው ሲመልሱ ያሉትና በጣም ኢንትረስቲንግ ነገሩ ምንድነው እየተወያየን ያለ ነው።
ተቃራኒና የማይግባቡ ያልታረቁ ሀሳቦች ይዘን የመጣን ሰዎች የተገናኘንበት መድረክ ነው። ትክክለኛው የመጨቃጨቂያም የመነጋገሪያም መድረክ ደግሞ ይሄ ነው የሚል ሀሳብ ጭምር አንስተዋል። ምክንያቱም ያልተቀራረቡ ሀሳቦቻችንን ለማቀራረብ መነጋገር አለብን፣ መጨቃጨቅ አለብን፣ መመካከር ደግሞ አለብን። ስለዚህ ያንን የሚደረግበት ሂደት ውስጥ ነው ያለ ነው። አሁን ደግሞ የምክክር ጉባኤው የደረሰበት ምዕራፍ ደግሞ ድምጽ ጭምር የሚሰጥበት ውሳኔ የሚተላለፍበት ምን ማለት ነው? ውሳኔ ማለት ግን ምክረ ሀሳብ ነው በጥቅሉ መጨረሻ የሚወጣው። ለዛ ምክረ ሀሳብ የሚበጁ ውሳኔዎች ደግሞ ግን ተቀራራቢ የሆኑ ሀሳቦች በየአጀንዳዎቹ ላይ የሚቀርቡበት ቦታ ነው። ለዚህ የምክክር ኮሚሽኑ ወደ 3 ዋነኛ መርሆችን ይዞ እያደረገ ነው የሚገኘው። አሁን ቀደም ብለሽ ወደ አነሳሹ ጥያቄ ስንመጣ እሴቶች ስላነሳሽ ማለት ነው። አንዱ እነዚህን እሴቶች ለመጠበቅ አንደኛው መደማመጥ፣ ሁለተኛው መከባበር ነው። ሶስተኛውና በጣም አስፈላጊው ነገር ደግሞ መነጋገር ነው። እነዚህን ሁሉ ደግሞ አቅፎ የሚይዘው ወደ መሀል መምጣት የሚለው ሀሳብ፣ ወደ ወርቃማው መሀል መምጣት የሚለው ሀሳብ ደግሞ በዚህ መርህ ውስጥ እየሰራ ያለና አሁንም በበርካታ የስራ ቡድኖች ውስጥ ማለትም 8 የሚጠጉ የስራ ቡድኖች ውስጥ በዚህ የአገራዊ ምክክር ጉባኤ ውስጥ መግባባቶች እየመጡ ነው፣ መቀራረቦች እየመጡ ነው። አንዳንዶቹ እንደውም ለ500 ለሚሆነው የስራ ቡድን ሀሳቦችን እያቀረቡ እንዳለና በቀጣይ ጊዜያት ደግሞ ሙሉ የ8ቱም የስራ ቡድኖች ይህንን ወደ የምክክር አጀንዳ ለመጨረሻ ለ4 ሺዎቹ የሚቀርበውን ሀሳብ አደራጅተው እንደሚያቀርቡ ጭምር ሀሳብ ሰጥተውበታል። በዚህ ሂደት ውስጥ መያዝ ያለበት ብዬ ነው የማስበው ግን በጣም ጠቃሚው ነገር ሀሳቤንም በዚህ ውስጥ እያጠቃለልኩት ለመምጣት ሰጥቶ መቀበል የሚባለው መርህ በጣም አስፈላጊው ጉዳይ ሆኖ ይመጣል። ሰጥቶ መቀበል በሀገራት የዲፕሎማሲ ግንኙነት ውስጥ በጣም በስፋት ጥቅም ላይ እየዋለ ያለ ሲውልም የከረመ ጉዳይ እንደሆነ ይታወቃል። ሀገራት ጥቅማቸውን የሚያስከብሩት በከረራ አቋም ሳይሆን በሰጥቶ መቀበል መርህ ውስጥ ነው። ለምሳሌ ኢራንና አሜሪካ ድርድር ያደርጋሉ። ኢራንና እስራኤልና ሐማስ ድርድር ያደርጋሉ። ምናልባት ኋላ ላይ የምናነሳው ጉዳይ ይሆናል። በተለያዩ ግጭቶች ውስጥ በተለያዩ የጥቅም ግጭቶች ውስጥ ጭምር ሳይቀር የገቡ ሀገራት ጉዳያቸውን የሚፈቱት በሰጥቶ መቀበል በሚባል መርህ ውስጥ። ሰጥቶ መቀበል ማለት አሰራር ዘላቂ እንዲሆን ሰላምና መንግስታዊ አስተዳደርም መሰረት ይዘው እንዲቀጥሉ የሚያደርገው አንዱ ሰጥቶ መቀበል ሲኖር ነው። በእንደዚህ አይነት ሂደቶች ውስጥም የተራራቀ ፍላጎት ብዝሃነት ባላቸው መድረኮች ውስጥም ግዘፍ ነስቶ መነሳት ያለበት ጉዳይ አንዱ የከረረ የግልና የቡድናዊ ፍላጎትና አቋምን ከማንጸባረቅ ባለፈ ከዛ ሻገር ብሎ የሌሎችን ሀሳብም ለመግዛት የራስንም ደግሞ በጎ በሆነ መንገድ ለመስጠት ራስን ማዘጋጀት ትልቁ እሴት የመጠበቂያ መንገድ ነው ብዬ አስባለሁ። በጣም ጥሩ። እንዴት እናድርገው? ተመካካሪዎች ይሄንን እንዴት ያድርጉት? ለምንስ ያን ያህል ያስፈልገናል? በተለይ አሁን ካነሳ ነው ሂደት አንጻር የሚለውን በደንብ ብናየው ጥሩ ነው። ሞልሰው በረከት መግቢያችን ላይ ሲያነሳ የነበረው አንቺም የጠቀስሽው የጠቅላይ ሚኒስትሩን ሀሳብ በተወሰነ መልኩ ብናነሳው መልካም ነው። በ6ኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 30ኛ መደበኛ ጉባኤ ላይ የጠቀሱት አንድ ጉዳይ ነበር። ጠቅላይ ሚኒስትሩ ከኦቤኑ በተጨማሪ ማለት ነው ወደ ኋላ መለስ ብለን ብናይ ምን ይፈጠራል የሚል ሀሳብ ቀርቦላቸው ነበር ከፓርላማው አባላት ማለት ነው። ምንም አይፈጠርም የሚል መልስ ነው የሰጡት። ምንም አይፈጠርም ማለት መጀመሪያ የጥያቄ ሊነሳ የሚገባው መቼ ነው? ያኔ ለመነጋገር ቁጭ ስንል ያኔ መንግስት የመንግስትነት ስልጣኑ ግማሽ ቀንሶ ማድረግ ይችል የነበረው ከዚህ ቀደም በሌሎች ሀገራት ላይ ህገ መንግስት እኮ መንግስታት ቀይረዋል፣ ባንዲራ ቀይረዋል። 120 ጊዜ ባንዲራ የቀየረ ሀገር አለ እኮ። መንግስት በመጣ ቁጥር መቀየር ይቻላል እኮ። የፖለቲካ ኃይሎች አያልወደድ ነው ባለ ቁጥር መቀየር ይቻላል እኮ። ማንኛውንም አሁን የተነሱ በምክክር አጀንዳ ውስጥ አጀንዳ ሊሆኑ ይገባል ብለው የተነሱ ጉዳዮችን በሙሉ መንግስት በተናጠል በህዝብ በተሰጠው ካርድ አማካኝነት መፈጸም የሚችላቸው ናቸው። ነገር ግን እሱ ግማሹን ቆርሶ አይ እነዚህ የኔን ስሜት ብቻ ሳይሆን የህዝቡንም የሀገሪቱንም እንዲሁም የፖለቲካ ባህላችንንም ወደፊት የተመለከተ እቅድ ያስፈልገናል። ለዚህ ደግሞ የተግባባ ተቋም የተግባባ ውጤትም ሊመጣ ይገባል። የሚመጣው ውጤትን መንግስት ብቻዬን ሳልሆን የምወቀስበት እንደ ኢትዮጵያ ህዝብ ምንሞገስ ከሆነም እንደ ኢትዮጵያ ምንወቀስ ከሆነም ደግሞ የኢትዮጵያ ህዝብ ተነጋግሮ ነበር ይህን ውጤት ያመጣው የሚለው ላይ ስለሚመጣ በጋራ እንውሰደው የሚለው ላይ መጣ። ስለዚህ ያን ውሳኔ ለመወሰን ያልተጨነቅን ከዛ በኋላም ደግሞ መሳሪያ አስቀምጠን ወደ ውይይት ጠረጴዛ ለመምጣት ያልተጨነቅን
በጣም የተራራቀ የነበረ ሐሳባችን ወደ መሃል ለማምጣት አዎ ንግግር ያስፈልገናል፣ አዎ ምክክር ያስፈልገናል የሚለውን ውሳኔ ወስነን ወደ ጠረጴዛው የመጣን ጊዜ ያልተሰማን ስሜት ለምክክር ተቀምጠን ውጤቱ ምን ሊሆን ይችላል የሚለው ሊያሳስበን አይገባም የሚል ስሜት አለ የጠቅላይ ሚኒስትሩ ንግግር። ስለዚህ አዎ ሐሳቦች ይመጣሉ፣ አዎ ፍጭቶች ይመጣሉ፣ አዎ መንግስትም የራሱን ያቀርባል፣ ሌሎች ባለድርሻዎችም የራሳቸውን ያቀርባሉ፣ የኢትዮጵያ ህዝቦችም የራሳቸውን ያቀርባሉ። የተሻለ ነው የሚባለው የኢትዮጵያ ህዝብ የፈለገው የውሳኔ ሐሳብ ይመጣል፣ አጨብጭበን እንተገብረዋለን የሚል ሐሳብ ነው ያቀረቡት። ስለዚህ በሰሞኑ በኦቤን ቃለ መጠይቃቸው ላይም እነዚህ የተራራቁ ሐሳቦችን ወደ መሃል ለማምጣት የሀገራችን የፖለቲካ ሂደት በቀየረ መልኩ ትጥቅ እያስቀመጡ በንግግር ሐሳብ ለመፍታት መሞከር ትልቁ ማዕከል ነው የሀገራችን የዛሬን ፖለቲካዊ ችግሮቻችንን ብቻ ሳይሆን ወደፊት የሚፈጠሩ ግጭቶችንም ለመፍታት ትልቁ ማስተማሪያ መንገድ ነው ብሎ መጥቷል የኢትዮጵያ ህዝብ። ስለዚህ እኛም ደግመን የምናነሳው እኔም የማነሳው እዚህ ጋር ምንም አይፈጠርም። ምክክሩ በሚመጣው ውጤት ላይ የኢትዮጵያ ህዝብን ኢትዮጵያን ሊያሻግር የሚችል ውጤት ነው የሚመጣው። ይሄ ውጤት እንዲመጣ ግን እንዴት እንሂድ፣ ሌሎች ሀገራትስ እንዴት አድርገው አለፉት ይሄን ምዕራፍ የሚለውን ማየቱ ተገቢ ስለሆነ ቅድም የጠየቅሽን ጥያቄ እዚህ ጋር ይመጣል። አሁን ትልቅ ወከባ የሚኖርበት ሰዓት ነው። በእኛ ሳይሆን በሌሎች ሀገራት በተደረጉ የነ ደቡብ አፍሪካን ብንመለከት የነ ቱኒዚያን ብንመለከት እነ ደቡብ አፍሪካ እንደውም ባደረጉ ጊዜ በሀገሪቱ ላይ የማህበራዊ ትስስር ሚዲያ ተጽዕኖ አልነበረም። የዛኔ የጋዜጣ እንዲሁም የሌሎች መጽሔቶች እንዲሁም ምንድነው የሚባለው ይሄ ድሮ በእኛ ሀገር ምንድነው እረኛ ምን አለ የሚባል ወሬ ነበር። ወሬ አድራሾች ነበር የሚጠበቁ የነበሩት። እነዚህ ባልነበሩበት ጊዜ እንኳን አድርገዋል። እንኳንስ እኛ ማህበራዊ ትስስር ገጾች ትልቅ ተጽዕኖ በሚያሳድሩበት ጊዜ ላይ ሆነን፣ ስለዚህ ተጽዕኖዎች ይኖራሉ። አዎ ሐሰተኛ መረጃዎች ይወጣሉ። አዎ ኮሚሽኑም ሰሞኑን እየገለጸ እንደሚገኘው ውሳኔ ለመወሰን የሚቀመጡ አካላት ገና ባልተቀመጡበት ሁኔታ፣ ምክር ሐሳብ የሚያቀርቡ አካላት ገና እዛ ደረጃ ባልደረሱበት ሁኔታ ውሳኔ ተወስኗል የሚል ሐሳብ ሲቀርብ እንደነበረ እንመለከታለን። ስለዚህ ሐሰተኛ ትስስር ገጾች ሐሰተኛ መረጃዎች መውጣታቸው የማይቀር ነገር ነው፣ የሚጠበቅ ነገር ነው። ነገር ግን አሁን ይሄ ምዕራፍ በተለይ ለተወያዮቹ በተለይ ለኢትዮጵያ ሕዝብ ትልቁ ምዕራፍ ነው ሲባል ለምን የምትለው የተወሰነች ነጥብ ብቻ ላንሳ። የመጀመሪያው ወደ ምክክር ጠረጴዛው ከመምጣታችን አስቀድሞ የነበሩ በጣም የተራራቁ ሐሳቦች ነበሩ። በጣም የተለያዩ የሐሳብ ልዩነቶች ነበሩ። አቋሞችም ነበሩ። አንዳንድ ቦታዎች ላይ አቋም ማለት ይሄ እኔ የማልነቀነቅበት መሰረታዊ ነጥቤ ነው ብለው ያስቀመጡ ነበሩ። ሰሞኑን አንድ በምክክር ሂደቱ ላይ እየተሳተፉ የሚገኙ አንድ አባት ሲያነሱ የነበሩት ነገር ነበረ። ምንድን ያሉት? ስንገባ የነበረው ነገር ወደ አዳራሽ ስንገባ የነበረው ነገርና አሁን ያለንበት አቋማችንም ግንዛቤያችንም ኢትዮጵያን ማወቃችንም ሌላ ነው። በየዕለቱ ልክ እንደ ንፍሮ አሉ እንደው አገላለጻቸውን ቃል በቃል ልጠቀምና እንደ ንፍሮ እየበሰልን አንድ ቀን ሲያድር እየበሰልን እዚህ ደርሰናል። ለኢትዮጵያ የሚያስፈልጋት ይሄ ነበር። ዋነኛ የተፈለገውም ነገር ይሄ ነበር። የደረጃ ሐሳብ በስሜት ሳይሆን በምክንያት በስሜት ሳይሆን በእውቀት ላይ የተመሰረተ በመግባባት ላይ የተመሰረተ የኔ ብቻ ይሁን ከሚለው ወጥቶ የኛ ይሁን ወደሚለው ሐሳብ መምጣት ነበር። ስለዚህ ሂደቶቹ እየበሰሉ መጥተዋል። ይሄም ማለት ኢትዮጵያን ወክለው የገቡ 4000 ተወካዮች 4000 ተወያዮች በሐሳብም በግንዛቤም ኢትዮጵያን በማወቅም እየበሰሉ ነው የሚገኙት። ስለዚህ ወደ መጨረሻው ምዕራፍ ሲመጡስ ምን ያደርጉ ሲባል ይዞ የመጡት የ3 ሳምንት በላይ ቆይታቸው ትልቅ ስንቅ ይሆናቸዋል። ነገር ግን አሁን ደግሞ የመጨረሻው ምዕራፍ ሲንከባለሉ የነበሩ አንዳንድ ጉዳዮች እኮ ብርስት እንደምናስታውሰው በጣም ዲሞክራሲያዊ የሆነ የምክክር ሂደት መሆኑን ለማሳየት 250ዎቹ ላይ ደርሶ ስልታዊ ቡድን ላይ ከደረሰ በኋላ ያልተግባቡበት ጉዳይ ካለ እኮ ተመልሶ እኮ ይሄዳል ወደ 50ዎቹ ሄዶም ድጋሚ የሚመጣበት ሁኔታ ያልተካተተ አለ የሚል ሐሳብ ካለ እዛ የተነጋገርነው ሐሳብ እዚህ ጋር አልተካተተም ሊካተት ይሄ ነው ዲሞክራሲ ማለት ይሄ ነው። ተነጋግሮ ሀገር ማሻገር ማለት ይሄ ነው። የሚገፋ ሐሳብ እንዳይኖር የሚለው ሐሳብ ማለት እዚህ ጋር ነው የመጣው። ስለዚህ በዚህ መልኩ የመጣ ተደራጅቶ የመጣ ነገር ስለሆነ ተወያዮቹም እንደ ንፍሮ ሐሳባቸውም እውቀታቸውም ግንዛቤያቸውም በስሎ አድጎ የመጣበት ምዕራፍ ስለሆነ የመጨረሻው ምዕራፍ ላይ የመጀመሪያው ሊነጋገሩ የመጡት ደጋግመን እኛም እንደምናነሳው ሊነጋገሩ የመጡት ኮሚሽነሩም ሲያነሱ 3 ዋነኛ ጉዳዮችን እዚህ ጋር ሊያስቡ ይገባል ብለዋል። መከባበር ኢትዮጵያዊ እሴት ነው። መግቢያችን ላይ አንቺ የጠቀስሽው ለድርድር የሚቀርብም አይደለም። ንግግር ሲባል ውይይት ሲባል ምክክር ሲባል ትልቁ ማዕቀፍ ሊሆን የሚችለው መከባበር ሲኖር ነው። ሁለተኛው ደግሞ ለመነጋገር ፈቅደን የመጣ ነው። ለመነጋገር እስከፈቀድን ድረስ እስከ መጨረሻው ድረስ ነው መነጋገር ያለብን። አሁን ሰሞኑን በማህበራዊ ትስስር ገጾችም በሌሎችም ሲነገሩ የነበሩ ጭቅጭቆች
ክርክሮች፣ አለመግባባቶች፣ አንዳንድ ጊዜ እንደው አይ የሚሉ ቁጣዎችም ይኖራሉ። ስሜት ቀስቃሽ ንግግሮች ይኖራሉ። ታዲያ ይሄንን እዚህ ካልተነጋገርን የት ነው የምንነጋገረው? ዋነኛው የንግግር ቦታው እኮ ጫካ ላይ ቁጭ ብለን አይደለም የምንነጋገረው። በማህበራዊ ትስስር ገጽ አይደለም የምንነጋገረው። በተናጠል የኛ ሐሳብ ይሄ ነው ማሸነፍ ያለበት በምንልበት በግል መድረካችን ሳይሆን በጋራ የበደልከኝ አንተ ነህ፣ አካሄድህ አላማረኝም፣ በዚህ መልኩ ነው ሊሆን የሚገባው የሚለውን ሐሳብ ከተጨቃጨቅንም ከተነጋገርንም እዛው ቦታ ላይ ነው። ስለዚህ ትክክለኛው ቦታ ላይ ነው እየተደረገ የሚገኘው። መከባበሩ አብሮ መስራቱ እንዳለ ሆኖ ትልቁ ነገር ግን ምክክሩ የተዘጋጀበት ትልቁ ዓላማ ወደ ማዕከል መምጣት ነው። ወደ ማዕከል መምጣት ማለት ኢትዮጵያ የማትነካው ዋልታዋ ናት በምክክር ሂደቱ ላይ። ስለዚህ የተራራቁ ሐሳቦች አሉ። የሊቢያውን ጉዳይ ከዚህ ቀደም ስንጠቅስ አልነበረ? በሊቢያ ሂደት ላይ ትልቁ ውጤት መጣ ተብሎ የሚጠቀሰው የቱኒዚያው ማለት ነው። በቱኒዚያ ምክክር ላይ ውጤት መጣ ተብሎ ከሚጠቀስባቸው ነገሮች አንዱ ለውጤት እንዲበቃ ያደረጉት የተራራቀ ሐሳብ የነበራቸው አካላት ወደ ምክክሩ ከገቡ በኋላ የማይነቀነቅ ቀይ መስመር ያሉትን አልፈው ጠጋ ማለት ጀመሩ። ከዛ በኩልም ሌላ ጠጋ የሚል አካል አለ። ስለዚህ ይዘን የመጣናቸውን ጉዳዮች ሙሉ በሙሉ አሳክተን የምንመለስበት ሳይሆን ሰጥቶ በመቀበል መርህ ተነጋግረን ለሀገራችን ውጤት የምናመጣበት ስለሆነ ተወያዮች ወደ ወርቃማው ማዕከል ሲባል ወደ ኢትዮጵያ ማለት ነው። ዋናውም ጉዳይ እሱ ይመስለኛል። ይሄንን ውይይታችን የምናስርበት ቀደም ሲል ያነሳናቸው ሂደት የጠቅላይ ሚኒስትሩም ሪሰንት ሀሳብ ምክክሩን በተመለከተ ያነሱት እንደዚሁም ደግሞ ከተመካካሪዎች ቅድም ሞልቶ እንዳነሳው የሚወጡ ሀሳቦች የሚነግሩን ኮሚሽነሮቹም የሚያረጋግጡት ነገር በሰላማዊ መንገድ ይሄንን አይነት የሀሳብ ፍጭት ሲያካሂድ ወይም ደግሞ ረጅሙንም ሂደት ሲመጣ ሀገራዊ ምክክር ኮሚሽን ቢያንስ ወርቃማውን መሀል ለመፈለግ ያሉ ስራዎችን በእጅጉ እንዳቀለለ የነበረው ሂደት ያንን ያቀለለ ስራ ስለመሆኑ መገንዘብ የሚቻል ይመስለኛል። ስለዚህ ወርቃማውን መሀል መፈለግ አሁን ባለንበት ወሳኝ ሂደት ለተመካካሪዎች ይህንን ትልቅ ሀገራዊ ኃላፊነት ለተሸከሙ ባለድርሻዎች ከባድ የሚሆን ነው ተብሎ አይታሰብም። ምክንያቱም አስቀድሞ በጣም የሚነካ ሀሳብ የለኝም፣ ካንተ ጋር ለድርድር የሚቀርብ ሀሳብ የለኝም፣ ይሄ የኔ ቀይ መስመር ነው፣ ከመስመሩ ወደዚህ ላሻግርህ ላሳልፈህ አልችልም የሚሉ ሀሳቦችን እንኳን ያለም በምክክር መታከም ይችላሉ ብሎ ወደ ምክክሩ መምጣት ያንን አይነት እርምጃዎች መሄድና በሀሳብ ልውውጦችም እንደተባለው ቀደም ሲል የነበርንበት አይደለንም አሁን የመጣንበት ሂደት የሚለው የኛ ተመካካሪ ሀሳብ በጣም የብዙሃንንም ስሜት በዛ ውስጥ የሚወክል ወይም ደግሞ ሂደቱ የት እንዳለ የሚያሳየን ይመስለኛል። ስለዚህ አሁን ያለበት ምዕራፍ ወርቃማው መሀል ለመፈለግ ያን ያህልም ከባድ አይደለም። ስለዚህ ኢትዮጵያ ከዚህ ሂደት የምትፈልገውን ወሳኙንና አስደሳቹን ውጤትም እንድትጨብጥና እንድታይ የሚያስችላት ይሆናል ተብሎ ይጠበቃል። ያንን ተስፋ እናደርጋለን። ክቡራን ተመልካቾች አሁንም እየሰጣችሁን ላለው ጊዜያችሁ እናመሰግናችኋለን። ወደ ሶስተኛውና መጨረሻው ጉዳያችን ከመሸጋገሪያ በኋላ እንመለሳለን።